ገለቴ ማለት የቅርብ የሥራ ባልደረባችን ነች። ከሷ ጋራ ብዙ ቦታ ላይ በአንድ ክለብም በአንድ ማዕድም ቀርበን ብዙ ነገሮችን አሳልፈናል። የቅርብ ጓደኛችን ነች፣ እናውቃለን። እና ይሄን እንደዚህ አይነት ነገር እንደዚህ አይነት መጥፎ ነገርና እንደዚህ የሚያሳዝን ነገር ሲደርስባት ማየት ግን በጣም ትንሽ ይከብዳል። አዎ ነገር ግን ምናልባት ለኛ እንግዳ አይደለም። እኔ አሁን አብሶ ለኔ እንግዳ አይደለም። ምናልባት የቅርብ የሚያውቁ ከሷ ጋር የነበሩ አትሌቶች ይሄ ነገር እንደሚገጥማት ምንም ጥያቄና መልስ የለውም። ሁሉም ቀድሞ ያውቋል። ለምን አንደኛ እሷ ከባህሪዋ ትንሽ ችኩልና ሁሉን ነገር እኔ ያውቃለሁ የሚል ዲክታተር አመል ያላት ልጅ ናት። በጣም ከባድ ናት። ስራ ላይም ቀልድ ማታቅ እጅግ እስከ ሞት ሽረት ድረስ የምትታገል ጀግና መሆኗን በዚህ አጋጣሚ መመስከር እወዳለሁ። ከወንዶች ጋር ትሬኒንግ በመናደርግበት ሰዓት አንገት ለአንገት ተያይዛ ነው የተሰጣትን ሰዓት የምትጨርሰው። ያንኑ ነው የዓለም አደባባይ ላይ የምታስመሰክረውና እጅግ በጣም አንቱ የተባለችና ብርቱ የሆነች አትሌት መሆኗን ምንም ጥያቄ የለውም። ዓለም የመሰከረላት ነው። ነገር ግን በባህሪዋ በጣም የሚገርም ባህሪ ነው። ለየት ያለ ባህሪ ነው። ይሄ የአትሌቶች ባህሪ ነው። አብሶ የሴቶች የኢትዮጵያ አትሌቶች ሴቶች በጥቂቱ ቢያንስ እንደው 70% ማለት እንችላለን። 70%ቱ በጣም ከባዶች ናቸው። ምክንያቱም ትንሽ ገንዘብ ሲያገኙ ውቅና ሲያመጡ የራሳቸውን ስኬል ላይ ይሰቅሏቸዋል። ከዛ በኋላ አይዞሽ በርቺ የሚላትን ያኔ አብሯ ሲወድቅ ሲነሳ የነበረውን ጫማ በሲባጎ እየሰፋ የተቀደደ ካልሲ እየሰፋ የሚያረግላትን የነበረውን ክደው ልክ የተሻለ ህይወት ጋር ሲሄዱ እነሱም የተሻለ ሰው አይመርጡም። አልባሌ የማይረባ ዱርዬ እዛ በስታዲየም ዙሪያ አካባቢ የሚሰሩ ምናልባት የመኪና አሁን የገለቴ ቡርቃ ባለቤት እኛ በቅርብ እናውቀዋለን። መጀመሪያ ጓደኛዋ እኔ በጣም ቤስት ጓደኛዬ ነው። የመጀመሪያ ጓደኛዋ ከአሰላ አብሮ የመጡት ማለት ነው። እና ልጁ የመጨረሻ ጎበዝ እጅግ የሚገርም ጸጉር አስተካካይ ነው። በጣም የሚገርም ፋሽን ጸጉር አስተካካይ ነው። እና 02 ቀበሌ አካባቢ ላይ ጸጉር ቤት ከፍቶ በጣም ቆንጂዬ የሚገርም ልጅ ጥሩ ተክለ ሰውነት ያለው ገና ልጅ ነው። እና እሱም ጴንጤ ነው እሷም ጴንጤ ነበረችና በጣም ጎበዝ ትትና ያለው እጅግ መልካም የነበረ ልጅ ነው። እና እሱ ከሷ ጋር ወድቆ ተነስቶ እሷን ወደ አዲስ አበባ ይዟት ሲመጣ ጸጉር ያስተካከለ ነበር። ሰው አደረጋት። ዛሬ እሷ ልክ በእንደዚህ አይነት ደረጃ ላይ እያሉ ልክ ወደ ውጪ ወጣ ገባ ማለት ስትጀምር በአዲስ አበባ ስታዲየም አካባቢ የመኪና አለማማጅ ነው። ዛሬ ህይወቴን አመሰቃቀለው፣ ቤቴን ሁሉ ሸጠው፣ መኪና ሸጠ፣ ጎዳና ላይ ልወጣ ነው ብላ የምትጮህ ሰውየው ጎዳናን ለሱ ጎዳና ምኑም አይደለም የሚያቅ ሰው ነው። ምክንያቱም እዛ ስታዲየም ዙሪያ በፊያት መኪና ታቁ እንደሆነ በፊያት መኪና እነሱን ዴክሶች እያዘ እዛ ጋር መኪና የሚያስተምር ነበር። መኪና በምትማርበት ሰዓት እቺ ሴትዮ ያገኛታል። ከዛ በኋላ እነሱ ምላስ ነው የሚፈልጉት፣ እነዚህ ደግሞ ምንም ገንዘብ እንጂ ውቀት ምላስ የሚባል ነገር የላቸውም። ገባላት። በሚፈልገው መንገድ ሁሉ የሚያስፈልጋትን ነገር ሁሉ ነገራት። ከዛ በኋላ መኪናን ለማመዳት እጁ ካስገባ በኋላ ያንም ምስኪን ጸጉር አስተካካይ ልጅ አይንህን ላፈር አለችው። ልጁም አዘነ፣ ብዙም እንትን አላለም፣ ተዋት። ግን 2-3 ጊዜ ሽምግልና ሁሉ ልኳል። እኛ ራሴ እኔ በደንብ ማቆም ሚስጥር ነው የምነግራችሁ። ስለዚህ ይሄ ልጅ የሚችለውን ነገር ሞከረ፣ አልሆነም። ከዛኛው ከዱርዬ ጋራ ነጎደች። ምክንያቱም ጫት የሚቅም ሲጃራ የሚያጨስ ስታዲየም ዙሪያ እንደፈለገ ሸሸገዳይ የሚል አዲስ አበባ እንደፈለገ አለሌ ዱርዬ ነውና እሷን በቃ በሙድ ገባላት። የምትፈልገውን ነገር ገንዘብ ሳይሆን የሰጣት የምትፈልገውን ነገር ምላስና የሆነ የተለያየ እቺ ልጅ የማታውቀውን ነገር አሳያት። አብራ ክንፍ አለች። ከዛም በኋላ ቀጠሉ። ይሄ ነገር እንደሚመጣ ሁሉም አትሌቶች ያውቁታል። አትሌቲክስ ፌዴሬሽን ራሱ ብዙ አትሌቶች ሴቶች እህቶቻችን በእንደዚህ እንደጠፉ ስለሚያውቅ በደንብ ጠንቅቆ ያውቃል። መቼ እንደሚመጣ ባናቅም አንድ ቀን ግን ንብረታቸውን ተዘርፎ ጎዳና ላይ እንደሚወድቁ ከነ መሪማ አርሺም ጀምሮ ልንነግራችሁ እንችላለን። እጅግ በጣም በዓለም አደባባይ ላይ የኢትዮጵያን ባንዲራ አንድ አይደለም
ከ20-30 ጊዜ በላይ የኢትዮጵያን ባንዲራ ያሰቀሉ ጀግኖች እንደነ መሪማ ደንቦባ እንደነ መሪማ አርሽም በጣም ይሄ ነው ብለየ ቁጥር ስፍር የሌላቸው ጎበዝ ጀግኖች አሉ። ስለዚህ እቺ ልጅ ከነሱ ውስጥ አንዱ ናት። ካሰለ የመጣች ልጅ ናት። ስለዚህ ዛሬ ጎዳና ላይ መውጣት አንቺ ቀድመሽ ነበር ማወቅ የነበረባት። ዛሬ እንደዚህ አይነት ችግር ሲደርስባት ባንገቷ ላይ ገመድ ገብቶ ከተሸመቀቀ በኋላ ብትጮ ምንም ነገር የሚያመጣው ለውጥ ጠቅላይ ሚኒስትሩ ይፋረዱኝ፣ የኢትዮጵያ መንግስት ይፍረደኝ፣ እርዳታ ፈልጋለሁ። አያችሁ፣ ይሄ የኢትዮጵያ አትሌቲክስ ፌዴሬሽን የሴቶቹ ስህተት ነው፣ ከወንዶች አይደለም የሚመጣው። እና ዛሬ ገለቴ ቡርቃ የደረሰባት ነገር ሁላችንንም ከልብ አሳዝኖናል። ምክንያቱም እምናቃት ልጅ ናትና በዚህ ደረጃ እንደዚህ ወድቃ በዚህ ደረጃ አደባባይ ላይ ወጣ ማልቀስ አልነበረባትም። ምክንያቱም የምትከበር የምታስከብር ሀገሯንና ህዝቧን ከፍ አድርጋ ሀገሯን ያስተዋወቀች ህዝቧን ያስከበረች ልጅ ስለሆነች ይሄ እንዲደርሳት ማንም ሰው አይመኝም። ይሄንን አድርጓል ብለን እሱ ላይ ከመፍረዳችን በፊት ነገር ግን ቆም ብለን ምንድነው ችግሩ ብለን ማሰብ መቻል አለብን። ለምን ሰውየው ምንም መጀመሪያም መጨረሻውም ይሄ እንደሆነ እኛ የቅርብ ከነዚህ ልጆች ጋራ ስንሮጥ የነበረ ከነዚህ ልጆች ጋራ አንድ ገበታ ማረሚያ ቤት ውስጥ አንድ ላይ አንድ ደሞዝ አንድ መስሪያ ቤት በመስኮት ላይ አንድ ተሰልፈን ደሞዝ ስንበላ ተሰልፈን ምግብ ስንወስድ አብረን ትሬኒንግ ስናደርግ ለክለቡ ስንሮጥ የኖርን ሰዎች ነን። በደንብ ጠንቅቀን እናውቀዋለን። ስለዚህ ዛሬ እንደዚህ አይነት ችግር ስለመጣ አጀብ ነው ብሎ ማውራቱ አስፈላጊ መስሎ አይታየኝም። ምክንያቱም ይሄንን ሁላችንም ጠንቅቀን ስለምናውቀው ማለት ነው። ነገር ግን ዞሮ መቼ ነው የኢትዮጵያ አትሌት ሴቶች እህቶቻችን መቼ ነው የምትማሩት? ብዙዎቻችሁ እኮ የምትወዱትን የምታፈቅሩትን ከመጀመሪያ ከዜሮ ጀምሮ ፓንት በሌለሽ ሰዓት የራሱን ፓንትና የራሱን ቁምጣ እየሰጠሽ ሲያሰለጥንሽና ለወግ ማድረግ ለትልቅ ደረጃ ያበቃሽን እየከዳሽ እኮ ዛሬ የማታውቂውን አንቺ የጎለደፈ አማርኛ ቋንቋ ማውራት ፈልጋለሁ እሱ አፈቀላጤ የሆነውን ሰው ተከትለሽ እኮ ምስኪኖች በሜዳ ላይ ቀርቷል። ለምሳሌ ጓደኛዬ ባልቻ ዳዲ የሚባል አለ። ፍሬዎት ዳዶን ታውቃላችሁ? እጅግ በጣም ከሷ ጋራ ያልበላው ያላየው መከራ የለም። መከራውን በልቶ ለትልቅ ደረጃ ካደረሳት በኋላ የ500,000 ብር ገንዘብ የኢትዮጵያ 500,000 ብር ሰጥተው እኮ ነው አባራው ዛሬ አሰላ ጎዳና ላይ እብድ ነው ያ ልጅ። ዛሬ ጤነኛ አይደለም፣ አላማውን ስቷል። እሷ ግን ከሹፌሯ ጋራ ከህፃን ልጅ ጋራ አብራ እሸሼ ገዳሜ እያለች ነው። ነገ እሷም ልክ እንደ ገለቴ ወጣ እንደምታለቅስ ምንም ጥያቄ የለው። በሰፈራችሁ ቁና ትሰፈራላችሁ። አሁንም ከነገለቴ ካለፉት አሁን ከተጠሯቸው አትሌቶች ልትማሩ ይገባል። ይሄንን መማር ያስፈልጋል። ይሄንን ለማወቅ ግዴታ ሌላ ሰው ማየት አያስፈልግም። ከጎንሽ ትላንትና ምን እንደነበሩ ዛሬ ምን እንደሆኑ ይሄንን ማወቅ ያስፈልጋል። የኢትዮጵያ አትሌት ሴቶች እህቶቻችን ቢኬርፉል፣ አሁንም ተጠንቀቁ። አሁንም አልመሸባችሁ። በጣም ብዙ አትሌቶች ከምስኪን ወንድሞች ቦይፍሬንዶቻችሁ ተለይታችሁ ኑሮ ከተደላደለ ዶላር መቁጠር ኢቭን እኮ እናንተ በጣም የሚያሳዝነው ነገር ከባንክ እንኳን ብር ለማውጣት ቁጥሩን መጻፍ የማይችሉ አትሌቶች ናቸው። ስለዚህ እናንተ ወደ ራሳችሁ ተመልሳችሁ አብራችሁ ከነበራችሁት ከትቢያ ያነሳችሁን ፍቅረኛችሁን ባል አርጋችሁ ከሱ ጋር ወልዳችሁ ኑሩ። እንደነ መሰረት ደፋር አይነትን ሰዎች ተመልከቱ። እንደነ ደራርቱ ቱሉ በስንት ነው ተቀጣ ስቃዩን መከራውን ስትበላ የነበረው። እነ ጌጤ ዋሚን ተመልከቷቸው። በጣም ብዙ ምርጥ አትሌቶች አሉ። እና ለማንኛውም እግዚአብሔር ቸሩን ይቅጠምሽ። እኛ እናውቀዋለን። አንተም ንብረቷን መልስ።